ፓስፖርት ለማሳደስ ስንት ብር ያስፈልገኛል? ማነው የሚያሳድስልኝስ? በኦንላይን ነው ወይስ መዳሜ ናት የምታሳድስልኝ ብላችሁ ለተቸገራችሁ እህቶቼ ዛሬ ለእናንተ ነው ይዤላችሁ መጣሁ። እኔ ዛሬ በጣም ነው ደስ ያለኝ፣ ደስም ስላለኝ ነው ለእናንተ ላካፍላችሁ የመጣሁት። ሰላም ውድ የተከበራችሁ የመቅደስ ዩቲዩብ ተከታታዮች፣ ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ በሀገር ውስጥ በሀገር ውጭም ያላችሁ ሰላማችሁ ብዙ ይበልኝ። ለምታበረታቱኝ፣ አይዞሽ ለምትሉኝ፣ ከጎኔ ለሆናችሁ በጣም ነው የማመሰግነው። እወዳችኋለሁኝ። ላይክ በማድረግ ሰብስክራይብ፣ ሼር እያደረጋችሁ እኔን ማበረታቱኝ። ለአዲስ ለመጡትም 2015፣ 2014፣ 2016 ለመጡ እህቶችም ሼር አድርጉላቸው ማለት ነው። ምክንያቱም ይሄ ቪዲዮ ጠቃሚ ነውና ለነሱ ማለት ነው። እኔ ፓስፖርቴ እረስችኋለሁኝ ማለት ያሰራውበት ዘመንና አሁን ያለበት ዘመን እንግዲህ የቀረው 4 ወር ነው የቀረው። ፓስፖርት መታደስ ያለበት 6 ወር ሲቀረው ነው። ይህን ማናችንም እናውቃለን፣ ምክንያቱም ተነግሮናል፣ ህጉንም እናውቃለን። እና እኔ በቃ አንድ አመት ይቀረዋን ብዬ ነበር ያሰብኩት ማለት ነው። ከኤጀንሲ ጋር ደውዬ ሳወራ የሆነ ቀን ላይ አይ በቃ 1 አመት ይቀረዋል ምናምን ብዬ አላጠበቅኳቸውም፣ ዝም ብዬ ተውኩት ማለት ነው። እና በቀደም እንደዚሁ እንዴ ቆይ ፓስፖርቴን ለምን አለኝ ብዬ ፓስፖርቴን ሳይ አመቱ ደርሷል ማለት ነው። መስከረም ላይ ነው የሚያልቀው። እውነት ለመናገር በጣም ነው የደነገጥኩት ማለት ነው። በቃ ደነገጥኩኝ። በቃ ከዛ ጓደኞችን ሳማክራቸው እንደ ነገራት ምናምን ሲሉኝ ኦኬ ብዬ ሳናግራትኝ መዳሜ እሺ አሳድስልሻለሁ አለችኝ ማለት ነው። እና በጣም ነው ደስ ያለኝ። እና በኦንላይን ስታደስ ማለት ነው፣ ይቅርታ በኦንላይን ስታደስ እስከ 2000፣ 2500፣ 1500፣ 1200 ነው የሚጠይቁት ማለት ነው። በኦንላይን የምታሳድሱ ከሆነ መዳማችሁ የምታሳድስላችሁ ከሆነ 750 ብር፣ 800 ነው በሪያል ነው፣ በኢትዮጵያ ብር ሳይሆን ማለት ነው። ኢትዮጵያ ሄደን እናሳድሰዋለን የምትሉ ከሆነ ኢትዮጵያ ላይ ሄዳችሁ ብታሳድሱትኝ እኔ እንደኔ ማለት ነው እንደኔ ምንም የሚቸግራችሁ ምንም በቃ ገንዘብ እጃችሁ ላይ ገንዘብ አይኖርም፣ እንደምንም ብላችሁ እዚህ ብታሳድሱ ነው የሚሻለው። ምክንያቱም እዛ የሀገራችን ጉዳይ ታውቁታላችሁ፣ ዝብርቅርቁ ወጥቷል። እና እዛ ሄዳችሁ ከምታሳድሱ እዚህ ያሳድሱ። ምክንያቱም ቶሎ አያድሱም። ኢትዮጵያ ላይ ያለውን ነገር ታውቃላችሁ። ቶሎ ስለማያድሱ 5000 ወይም 6000 ሊሆን ይችላል ማሳደሻው ማለት ነው። ግን ነገር ግን በ6 ወር በ5 ወር እሱም አይደርስም ማለት ነው። እና እዚሁ ብታሳድሱ ይመከራል ማለት ነው። የምታሳድስላችሁም ህጋዊ ሆናችሁ፣ ህጋዊ ለምሳሌ በኤጀንሲ የመጣችሁ አላችሁ፣ በደላላ የመጣችሁ አላችሁ። በደላላ የመጣችሁ ካምፓኒ ናችሁ። ያው ስራችሁን እራሳችሁ ነው የምታውቁት። በካምፓኒም ከመጣችሁ ቢሮ ነው የሚያሳድስላችሁ። ቢሮ እስከ 5 ወርም እስከ 4 ወር ያሳውቃል። ግን ቢቆይም ስራችሁን እየሰራችሁ ነው። ስራችሁን እየሰራችሁ ስለሆነ ቢሮ ነው የሚያሳድስላችሁ። መዳማችሁን ቢሆን መዳማችሁ ብታሰራላችሁም 5 ወር የሚቆይ ለምን 1 አመት አይቆይም። በቃ ወደዛ ለሚሄድ ትንሽ ይዘገይባችኋል እንጂ ስራችሁን እየሰራችሁ ነው። ምንም አትጨነቁም። እዚህ ቀረው የምትሉበት ነገር የለም። ጊዜያችሁ እየተጠቀማችሁበት እንጂ ጊዜያችሁ እየባከነ አይደለም ማለት ነው። ስለዚህ እዚህ ሁናችሁ ብታሳድሱ፣ እዚህ ሁናችሁ ለምሳሌ 700 አሁን እዚህ ጋር 700 ከፍዬ እዛ እኮ ሲመነዘር እንደዚህ ነው ካላችሁ ይሄ ይከብዳል። እውነት ለመናገር ይከብዳል ማለት ነው። እና መዳማችሁ ታሰራላችኋለች ማለት ነው። ስለዚህ ፓስፖርታችሁን እንዳትረሱ ማለት ነው። እንደኔ ጉድ እንዳትሆኑ እንዳትረሱ። እኔም የእውነት ለመናገር መዳሜ ያው እንግዲህ መጨረሻውን ያሳምርላትኝ። በጣም ጥሩ ሰው ስለሆነች እሺ ነው ያለችኝ። ለምን እስከዛሬ አልተናገርሽኝም ምናምን፣ ወይም ደግሞ እዛ ሀገር ማሰራት ትችላለሽ እኔ ምን አገባኝ ምናምን እንደዛ ነበር ትለኛለች ብዬ ያሰብኩት ማለት ነው። እና እሺ ስትለኝ በጣም ነው ደስ ያለኝ። እና አሁን በቃ ሊሰራልኝ ነው፣ ልታደስልኝ ነው። በጣም ደስ ብሎኛል። እና እንዳትረሱትኝ። በተለይ 2015 2014 ላይ የመጣችሁ እህቶቼ ከወዲሁ ማየት አለባችሁ፣ ቼክ ማድረግ አለባችሁ። አትፍሩ። ነገ ዛሬ ማለት ቀን ይፈጃል። ነገ ዛሬ በማለት ማለት ነው። ሪያድ ያላችሁ ሪያድ እንትን አለ
ካምፓኒ ሳይሆን ኤጀንሲ አለ። ኤጀንሲ ማኖር ይሄዳውን ብዙ ቦታ አለ። ሪያድም አለ። ያው እኔ ሪያድ ስለሆንኩኝ ስለ ሪያድ ነው የማወራቸው ማለት ነው። ስለዚህ ምንም ወጪ የሚያስፈልገው ነገር የለም። ደግሞ በህገ ወጥ የሆናችሁ ደግሞ ግዴታ ፓስፖርት ያስፈልጋችኋል፣ ግዴታ ማለት ነው። ፓስፖርት የሚያድስ ልጅ አለ። ከፈለጋችሁ ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ፣ ግን ኮሜንት ላይ ያስቀምጡልኝ የማግዛችሁ ነገር ካለ ምናምን። በአቅሜ ከጎናችሁ ነኝ። ታማኝነት የግላችን ነው እና ማለት ነው። ምንም እንዳታስቡ። ግን እንደዚህ በኦንላይን ከምታሳድሱ በህጋዊ የመጣችሁ ህጋዊ የሆናችሁ አደራችሁ በኦንላይን እንዳታሳድሱ። እራሷ ደግሞ ለራሷ ስትል ታሰራላችኋለች። እናም ከዛም ባለፈ ምንላችሁ ነበረ አለ አይደለ? በተረፈ ራሳችሁን ጠብቁ፣ አትጨነቁ። እርግጥ ጭንቀት ብዙ ነገር አልጨነቅኝ የሚያስብለው እሱ ራሱ ጭንቀት ያስጨንቃል እና ወደ ሀገራችሁ ለመሄድ የምትፈልጉ እህቶችም ካላችሁ ከወዲሁ አሳውቋቸው ማለት ነው። ጸባያችሁ እንዳይቀየርባችሁ። ለምን ቶሎ አልተናገርሽ የሚባል ነገር ስላለ ለእነሱም ለእኛም ጥሩ ነው እና ከወዲሁ ማሳወቅ 2 ወር 3 ወር ሲቀረው ብንናገር ተመራጭ ይሆናል ለእኛ ማለት ነው። በዛ ላይ ደግሞ ስንሄድ እንመጣለን ብለናቸው ብንሄድ ይሄ ለተሻለ ነገር ለኛ ይሆናል። ደሞዛችሁን ምናምን የምታስቀርባችሁ ከሆነ ደግሞ የሚቀርባችሁ ከሆነ አይ አንመጣም ብላችሁ ደሞዛችሁ ይዛችሁ መሄድ ይቻላል። ስለዚህ ሄደሽ ደግሞ አገርሽ ሄደሽ ተመልሰሽ ሳውዲ መግባታችን የምትልሽ ከሆነ አንቺ ወንጀል አላጠፋሽም፣ ነፍስ አላጠፋሽም፣ ወንጀል አልሰራሽም። በቃ በእሷ በኩል ላትመስ ትችያለሽ እንጂ ሌላ ሰው በሌላ ሰው መምጣት ትችያለሽ። ሌላ መዳም ልታመጣች ትችላለች እና ትመጫለሽ እና ሀገራችንን ሰላሟን ይመልስልን። ስደት በቃ ይበለን። ለጊዜው እስከዚህ ድረስ ከተናገርኩና ካወራሁ በቂ ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ እና ዋናው ነገር ለማንኛውም አትርሱ ነው። እሺ አትርሱ። በተረፈ ደህና ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ አብራችሁኝ እስከሆናችሁ ድረስ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ያው እንግዲህ ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ሀገራችን የኢትዮጵያ ሰላም ያደርግልን፣ ለሀገራችን ያብቃን። ስደት በቃ ይበለን።